ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ በሀገር ውስጥም በውጭም የምትኖሩ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ በመደወል ተመዝግባችሁ ትምህርታችሁን መማር ትችላላችሁ። ቻናላችን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ ቃላት ምስረታ ይሆናል። ዛሬ ከዚህ ጋር ሶስት የአማርኛ ፊደላቶች አሉ። እነዚህን መነሻ እያደረግን እንመማራለን ማለት ነው። ሶስቱ ፊደላቶች የመጀመሪያዋ ጨ ነች። እዚያ ጠና መጨረሻ ጀ አሉ። ጨ፣ ጠ፣ ጀ። እነዚህን የአማርኛ ፊደላቶች መነሻ አድርጌ ዛሬ በእያንዳንዳቸው ደግሞ ስድስት ቃላቶችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። እሺ አሁን ከዚህ ከመጀመሪያው ስጀምር ከዚህ ጋር ምን ይላል? ጨረቃ፣ 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 ጨረቃ። አሁን ሶስት ፊደላቶች ነው የተጠቀምነው ጨረቃ ለማለት። የመጀመሪያዋ ጨ ነች። ከዚያ ረ መጨረሻ ላይ ቃ በአንድ ላይ ምን ይላል? ጨረቃ፣ ጨረቃ። እሺ ቀጣዩ ደግሞ ጨለማ፣ 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 ጨለማ። እዚህ ጋርም ሶስት ፊደል ናቸው። ጨለማ የመጀመሪያው ጨረቃ ይላል። ይህ ደግሞ ጨለማ፣ ጨለማ። እሺ ከዚህ ጋር ደግሞ ጨዋታ፣ 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 ጨዋታ። እሺ ጨካኝ፣ 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 ጨካኝ። እሺ ቀጣዩ ጨረታ፣ ጨረታ። በአንድ ላይ ስናነበው ምን ይላል? ጨረታ። ስታነቡ አሁን እኔ ፊደላቶች እንደዚህ እየቆጠርኩ ማነብላችሁ ገና ለጀማሪዎች እንጂ በደንብ ስትችሉ ፊደል መቆጠር ያስፈልጋል። በአንድ ላይ ማንበብ ነው። ምንም ነገር ሳትሉ ሳትለያዩ በአንድ ላይ ፈጠን ብላችሁ ጨረታ። ልክ እንደዚህ ጨካኝ፣ እንደዚህ ፈጠን ተብሎ ነው የሚነበበው። መጀመሪያ ፊደሎቹ መቆጠርላችሁ ጀማሪ ከሆናችሁ ስለምትቸገሩ ብዬ ነው። እሺ ከዚህ ጋር ደግሞ ጨመረ፣ 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 ጨመረ። እሺ እንግዲህ እነዚህ ስድስት ፊደላቶች እንደምታዩዋቸው መነሻ ፊደል ማነች? እነዚህ ስድስቱ ቃላቶች መነሻዋ ጨ ነች ማለት ነው። በጨ መነሻ ተደርገው የተመሰረቱ ቃላቶች ናቸው። አሁን ደግሞ ወደ ሁለተኛው ወደ ጠ እንመጣለን። እሺ ከዚህ ጋር ጠ ቃ ሚ፣ ጠ ቃ ሚ፣ ጠቃሚ፣ ጠቃሚ። እሺ ጠ በ ቃ፣ ጠ በ ቃ፣ ጠበቃ፣ ጠበቃ። እሺ ጠ ላ ት፣ ጠ ላ ት። ምን ይላል በአንድ ላይ? ጠላት፣ ጠላት። ጠ የ ቀ፣ ጠ የ ቀ፣ ጠየቀ። ብዙ ጊዜ የመጀመሪያ ድምጾች ብቻ ከሆኑ ቀላል ነው። ለምሳሌ እዚህ ጋር አሁን ጠየቀ ስንል ሶስቱም የመጀመሪያ ፊደላቶች ናቸው። ከዚህ ጋርም ጨመረ ስንልም አይተናል። የመጀመሪያ ድምጾች ከሆኑ በጣም ቀላል ነው። እንደዚህ ለምሳሌ እዚህ ጋር ጠላ ሲል ላ ስንተኛ ፊደል ነች? ት ስንተኛ ፊደል ነች? የሚለውን እያንዳንዱ ግን እናንተ በደንብ እየለያችሁ መሆን አለበት። ስለዚህ ምን ይላል? ጠየቀ። እሺ ከዚህ ጋር ጠ ዋ ት፣ ጠ ዋ ት፣ ጠዋት፣ ጠዋት። ጠ ቀ ሰ፣ ጠቀሰ፣ ጠቀሰ። እሺ እነዚህ ደግሞ መነሻ ፊደላቸው ማነች? ጠ ነች። ጠ የመጨረሻ ደግሞ ይቺ ማን ነበረች? ጀ ነች። ጀ። እሺ ከዚህ ጋር ጀ መ
ረ ጀ መ ረ ጀመረ ጀመረ። እሺ ጀ በ ና ጀ በ ና ጀበና ጀበና። ኦኬ ወደ ቀጣዩ ስንመጣ ጀ ግ ና ደግማለሁ። ጀ ግ ና በአንድ ላይ ስናነበው ጀግና ጀግና። ኦኬ ከዚህ ጋር ደግሞ ጀ ር ባ ጀ ር ባ ጀርባ ጀርባ። እሺ ጀ ል ባ ምን ይላል? ጀ ል ባ ጀልባ ጀልባ። በጣም አሪፍ። የመጨረሻው ጀ መ ሩ ጀ መ ሩ ጀመሩ ጀመሩ። እሺ እነዚህ ደግሞ መነሻ ፊደላቸው ማነች? ጀ ነች ማለት ነው። ጀ። በጣም ጥሩ። እንግዲህ በዛሬ ትምህርታችን መግቢያው ላይ እንዳልኳችሁ በእነዚህ በሶስቱ የአማርኛ ፊደላቶች መነሻ እያደረግን ቃላቶችን ተማምረናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች በዋናነት አማርኛና እንግሊዝኛ ቪዲዮ ነው እየሰራው ምለቅ። ገና ከጀማሪ ከሀ ጀምሮ ወይም ደግሞ እንግሊዝኛ ከኤ ጀምሮ የተለያዩ ትምህርቶችን ስለምታገኙ እናንተ እንደ ፍላጎታችሁ እየገባችሁ እየመረጣችሁ የምትፈልጉትን አይነት ትምህርት መከታተል ይቻላል። ቀጣይ ደግሞ በሌላ ቪዲዮ እመለሳለሁ። እስከዚያው ድረስ ሰላም ሁኑ።